ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አቶ ጌታቸው ረዳ በዛሬው ዕለት ወደ ወልቃይት ማቅናታቸው ተሰምቷል። በተፈናቃዮች መመለስ ዙሪያም ከነ ኮሎኔል ደመቀ ዘውዱ ጋር ከህዝቡ ጋር ተወያይተዋል። በሌላ በኩል ደግሞ ጌታቸው ሽፈራው ለሌላ ባርነትና ውርደት የተዘጋጀ አማራ የለም በሚል ርዕስ አንድ አነጋጋሪ መረጃ አጋርቷል። ይህ መረጃ በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ የኤርትራ ጦር ዋና አዛዥ የሆኑት ጄኔራል ፊሊጶስ ከኤርትራ ለሕክምና በሚል ከወጡ ሳምንታት እንዳለፋቸው መሰማቱ፣ በእንግሊዝ ፖለቲከኞችን እያወዛገበ ያለው የኢትዮጵያዊ ስደተኛ ከእስር መለቀቅን ተከትሎ ከ3 ቀናት ፍለጋ በኋላ ኢትዮጵያዊው እስረኛ ሀዱሽ ገብረስላሴ መያዙ ተሰምቷል። በተለያዩ አቅጣጫዎችም ተቃውሞዎች እየተሰሙ ነው። ይህ መረጃን በዝርዝር የምናስደምጣችሁ ይሆናል። ዛሬ ጠዋት በሬክተር ስኬል 4.9 የተለካ የመሬት መንቀጥቀጥ ከደብረ ሲና 30 ኪሎ ሜትር ርቀት መከሰቱን የአሜሪካ ጂኦሎጂካል ሰርቪ ገልጿል። የመሬት መንቀጥቀጡ ንዝረት በአፋር ከተሞች በአዳማ ደብረ ብርሃንን ጨምሮ በርካታ ከተሞች ድረስም ተሰምቷል። በአዲስ አበባ ከተማም የተለያዩ አካባቢዎች ንዝረቱ የተሰማ ሲሆን በተለይም በህንፃዎች ላይ የሚኖሩ ነዋሪዎች ንዝረቱ አይሎ እንደተሰማቸው ተናግረዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የአውሮፓ ህብረትና ግብጽ በጋራ ያወጡትን መግለጫ ችግር ያለበትና አሳዛኝ ስትል ደግሞ ኢትዮጵያ ገልጻለች። የአውሮፓ ህብረትና ግብጽ በጋራ ያወጡትን መግለጫ ተከትሎ ኢትዮጵያ የሰጠችው ምላሽም በዜናችን የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በሬክተር ስኬል 4.9 የተለካ የመሬት መንቀጥቀጥ ከደብረ ሲና 30 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቪ ገልጿል። የመሬት መንቀጥቀጡ ንዝረት በአፋር ከተሞች በአዳማ ደብረ ብርሃንን ጨምሮ በርካታ ከተሞች ድረስ ዘልቆ ተሰምቷል። በአዲስ አበባ ከተማ የተለያዩ አካባቢዎች ንዝረቱ የተሰማ ሲሆን በተለይም በህንፃዎች ላይ የሚኖሩ ነዋሪዎች ንዝረቱ አይሎ እንደተሰማቸው ተናግረዋል በማለት ቲክቫህ ኢትዮጵያ ዘግቧል። ከሰሚት፣ አያት፣ ጋርመንት፣ ገርጂ፣ ጎፋ ቡየካ፣ አባዶ፣ መሪ፣ መካኒሳ፣ ጀሞ፣ ቡልቡላ፣ ቦሌ አራብሳ፣ ጣፎ፣ ፊጋ፣ ሚክላንድና ሌሎችም አካባቢዎች ከሌሎች የከተማ እንቅስቃሴ አካባቢዎች ቃላቸውን የላኩ የቤተሰባችን አባላት የመሬት መንቀጥቀጥ ንዝረቱ እጅግ ጠንክሮ እንደተሰማቸው ገልጸዋል ሲል ቲክቫህ ኢትዮጵያ ጨምሮ ዘግቧል። የመሬት መንቀጥቀጥ ንዝረቱ ከጠዋቱ 2 ሰዓት ከ25 ደቂቃ ላይ በአዲስ አበባ የተለያዩ አካባቢዎች የተሰማ ሲሆን እዚህ ይህን ያክል ከተሰማው ዋናው በተከሰተበት ቦታ ያሉት እንዴት ሆነው ሊሆኑ እንደሚችሉ መገመት አያዳግትም የሚል አስተያየትም ተሰጥቷል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር አታላይ አየለ የዛሬው የመሬት መንቀጥቀጥ የተከሰተው ከፈንታሌ ዙሪያ ነው፣ በሬክተር ስኬል 4.8 የተለካ ነው ብሏል። የተከሰተው 2 ሰዓት ከ24 ደቂቃ መሆኑን አስረድተው በብዙ ከተሞችም ተሰምቷል ሲሉ ተናግረዋል። ሁሌም መሬት በማያቋርጥ እንቅስቃሴ ላይ ያለችውና ሁሌ ተዘጋጅተን መጠበቅ ነው እንጂ በዚህ ጊዜ ይጠፋል፣ በዚህ ጊዜ ይቆማል የሚባል ነገር አይደለም። ሰበር ዜና ሆኖ መደነቅ የለብንም፣ መልመድ አለብንም ሲሉም ፕሮፌሰር አታላይ አየለ ጨምረው ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የአውሮፓ ህብረትና ግብጽ በጋራ ያወጡት መግለጫ ችግር ያለበትና አሳዛኝ ስትል ኢትዮጵያ ገልጻለች። በቤልጂየም ብራስልስ ከግብጽ ጋር በተለያዩ ጉዳዮች ላይ ጉባኤ ያካሄደው የአውሮፓ ህብረት ውይይቱን ተከትሎ በጋራ ያወጡትን መግለጫ ችግር ያለበትና እጅግ አሳዛኝ ስትል ኢትዮጵያ አጣጥለዋለች። ሁለቱ አካላት በአይነቱ ልዩ ነው በተባለለት በዚህ ጉባኤ በጸጥታ፣ በፖለቲካ፣ በስደት፣ በደህንነት፣ በንግድና ሌሎች ጉዳዮች ላይ ከመከረ በኋላ ጥቅምት 12 ቀን 2018 ዓመተ ምህረት ባወጣው መግለጫ ግብጽ በናይል ወንዝ ላይ ያላትን ከፍተኛ ጥገኝነት በመረዳት የአውሮፓ ህብረት ለግብጽ የውሃ ደህንነት መረጋገጥ ድጋፍ እንደሚያደርግ አስታውቋል። የአውሮፓ ህብረት ለግብጽ የውሃ ደህንነት የኢትዮጵያን ግድብ ጨምሮ የዓለም አቀፍ ህግን መሰረት ባደረገ መልኩ በተፋሰሱ ሀገሮች መካከል ድንበር ተሻጋሪ ስምምነቶች እንዲደረጉ አጥብቆ እንደሚደግፍ የገለጸ ሲሆን ይህ ትብብር ቅድሚያ ማሳወቅን፣ ትብብርንና ምንም ጉዳት ያለ ማድረስ መርህን የተከተለ እንዲሆን እንደሚፈልግ ማስታወቅ
አስታውቋል። በብራስልስ የተካሄደውን የግብጽና የአውሮፓ ህብረት የጋራ ጉባኤ ተከትሎ ለወጣው መግለጫ ምላሽ የሰጠው በብራስልስ የኢትዮጵያ ኤምባሲ የወጣው መግለጫ የግብጽን የቅኝ ግዛት ሐሳብና በናይል ወንዝ ላይ የጠቅላይነት ፍላጎቷን የሚያስተጋባ የሌሎች ተፋሰስ ሀገሮችን እይታና ፍላጎት ሙሉ በሙሉ ውድቅ የሚያደርግ ሲል ተችቶታል። አክሎም የናይል ወንዝ 11 ተፋሰስ ሀገሮችን ያቀፈ መሆኑን ማስታወስ ያስፈልጋል ያለው መግለጫው ይህን እምነት ዘንግቶ በእነዚህ ሀገሮችና ከሳራ በታች ወደ ግማሽ ሚሊዮን የሚጠጉ ህዝቦችን መብት ፍላጎትና ህልውና ውድቅ የሚያደርግ አካሄድ ነው ብሎታል። የአውሮፓ ህብረት ከግብጽ ጋር ባደረገው የሁለትዮሽ መድረክ ኢትዮጵያን ለመናድ መወሰኑ ያሳዝናል ያለችው ኢትዮጵያ የጋራ መግለጫው በኢትዮጵያና በአውሮፓ ህብረት መካከል ካለው ታሪካዊ ግንኙነት ጋር የሚጻረርና ትክክል ያልሆነ ለአንድ ወገን የሚያድላ የጥላቻ ቁመናን የሚያንጸባርቅ ነው ሲል ወቀሳውን አቅርቧል። የአውሮፓ አህጉር በርካታ ድንበር ተሻጋሪ ወንዞች፣ የውሃ ሀብቶችና ተፋሰሶች፣ ሰፊ የትብብር ዘዴዎች ቢኖሩትም ህብረቱ በዓለም አቀፍ ህጎች ላይ ያለው የተዛባ አመለካከት አሳዛኝ ነው ያለው የኢትዮጵያ መግለጫ የጋራ መግለጫው ሁሉን አቀፍና አስፈላጊ ከሆነው መደበኛ ማዕቀፍ ጋር የሚጋጭ ነው ብሏል። በተጨማሪም የዓለም አቀፍ ህግ መሰረት የሆነውን ፍትሐዊና ምክንያታዊ አጠቃቀም የዓለም ህግን መሰረት ችላ ያለና የአውሮፓ ህብረት በአገሮች መካከል ያለውን ተአማኒነት የሚያሳጣ መግለጫ ነው ብሎታል። በታላቁ ህዳሴ ግድብ ዙሪያ በአፍሪካ ህብረት አመቻችነት በተካሄደው ውይይት የአውሮፓ ህብረት በተጫወተው የታዛቢነት ሚና በሂደቱ የሚመለከታቸውን ወገኖች ጉዳይ ጥቅምና አቋም በማወቅ ሚዛናዊና ገለልተኛ አካሄድ መምጣት እንደነበረበትም አስረድቷል። የአውሮፓ ህብረት መግለጫው የኢትዮጵያ ግድብ በሚል የጠቀሰውን አጠራር ኢትዮጵያ ግድቡ የታላቁ ህዳሴ ግድብ የሚል ይፋዊ ስሜት ያለው መሆኑን ጠቅሶ የግድቡ ስያሜ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ አህጉር ራስን የመቻልና መነቃቃት መግለጫ በመሆኑ ትልቅ ትርጉም ያለው ነው ብሏል። ኢትዮጵያ የአውሮፓ ህብረትና አባል ሀገሮቹ በጋራ መግለጫው ላይ የቀረቡ ግዙፍና የተሳሳቱ አቋሞችን እንዲያስተካክሉም ጠይቃለች። ወደ ቀጣዩ መረጃችን ስናልፍ አቶ ጌታቸው ረዳ ዛሬ ጥቅምት 16 ቀን 2018 ዓ.ም ወደ ወልቃይት ጠገዴ ሰቲት ሁመራ ማምራታቸው ተሰምቷል። በተፈናቃዮች መመለስ ዙሪያም ከነ ኮሎኔል ደመቀ ዘውዱ ጋር ከህዝቡ ጋር ተወያይተዋል። በሌላ በኩል ታዲያ የማህበረሰብ አንቂው ጌታቸው ሽፈራው ለሌላ ባርነትና ውርደት የተዘጋጀ አማራ የለም በሚል ርዕስ አነጋጋሪ መልእክት በፌስቡክ ገጹ አጋርቷል። ጌታቸው ሽፈራው በፌስቡክ ገጹ ያጋራው መረጃም እንደሚከተለው ይነበባል። በራሱ ታጣቂ ሳይቀር ተቃውሞ የገጠመው ትህነግ የውስጥ ችግሩን ለማስተንፈስ ሲል የአማራ ግዛቶችን ወሮ ለመያዝ ዝግጅት መጨረሱን አስተማማኝ መረጃዎች አሉ። ትግራይ ውስጥ ያሉ ታጣቂው በስደት ነጻ መሬትን በመቀላቀልና ወደ ቤቱ በመመለስ የተመናመነበት ትህነግ አሁን በዋነኛነት ለወረራ ሊጠቀምበት ያዘጋጀው ሱዳን የሚገኘውንና አርሚ ሰባ ብለው የሚጠሩትን በኮሎኔል ሙዜ የሚመራውን ኃይል ነው። ይህ ኃይል ከአሁን ቀደም ማይካድራ የዘር ፍጅት ፈጽሞ ወደ ሱዳን ከሸሸ በኋላ በቅጥረኝነት በሱዳን የእርስ በርስ ግጭትና ሌሎች ጦርነቶች በዓለም አቀፍ ግጭቶች ተሳታፊ ሆኖ ከርሟል። አሁን ይህን የጥፋት ልምዱን አማራ ላይ ሊደግሙ እየተዘጋጁ ነው። በዋናነት በሶስት ኃይሎች በስልጠናና በሎጂስቲክስ እየተደገፈ ልዩ ልዩ ስልጠናዎችንና መሳሪያዎችን አግኝቷል። ይህ ቡድን የአልቡርሃን ታጣቂ ከየመንና ኢራን ያገኘውን መሳሪያ ያስታጠቀው ከመሆኑ በተጨማሪ ወደ ሱዳን በሚመላለሱ የትህነግ አመራሮች ሲደገፍ ቆይቶ አማራ ላይ ላሰቡት ወረራ ከትግራይ የተሻገረ ታጣቂ ኃይል ተጨምሮለታል። ትግራይ ውስጥ በታጣቂው ጭምር ተስፋ እየተቆረጠበት የሚገኘው ትህነግ በሱዳን ያለውን ማጠናከር ያስፈለገው ምክንያት ያልተገመተ ኃይል ይዤ ብቀርብ ድንጋጤን እፈጥራለሁ ብሎ በማሰብ ነው። ባለፉት ሳምንታት የውስጥ ተቃውሞ የበረታበት ትህነግ ይህን ሱዳን የሚገኝ ኃይሉን ማዕከል ያደረገ ፕሮፓጋንዳ ሲሰራ ሰንብቷል። የዚህ ወረራ እቅድ ዓላማ ይታወቃል። ለውስጥ ችግሩ ማስታገሻ የአንድነት ካርድ ይሆንልኛል ብሎ ያሰበው ወልቃይትን በወረራ መያዝ ስለሆነ ነው። በአጋጣሚውም ለዓመታት በአማራ ላይ የፈጸመውን ወንጀል ለመድገም የአርሶ አደሩን ሰብል ከማቃጠል ጀምሮ ሰፋ ያለ ወረራ መፈጸም፣ የአማራ ሞትና ርስት ነጠቃ ማድረግ ለውስጥ ችግሩ ማስታገሻነት እንደሚጠቅመው አምኗል። በዚህ መሃል ሁለት ችግር ገጥሞታል። በአንድ በኩል በቂ የሰው ኃይል የለንም የሚል ክርክር ከውስጡ ተነስቶበታል። በሌላ በኩል የውስጥ ችግራችንን ሳንፈ እንዴት ወደ ጦርነት እንገባለን የሚል ሀሳብም አስተናግዷል። ይሁንና በቀጥታ በውጭ ኃይል እየተደገፈ ያለውን ኃይል በመጠቀም ከዚህም ከዛም እየተነሳበት ያለውን ተቃውሞና የውስጥ ህመሙን ለማስታገስ አቅዶ እየሰራ ነው። ለትህነግ ህመም ማስታገሻ ሲባል ለሌላ ባርነትና ውርደት የሚዳረግ አማራ ግን የለም። በዚህ አጋጣሚ አርሶ አደሩ ትህነግ የፕሮፓጋንዳ ማድመቂያ ለማድረግ ያቀደበትን የደረሰ ሰብሉንና ንብረቱን እንዲጠብቅ የሚያስፈልግ ሲሆን ከትህነግ ጋር ወዳጅነት የመሰረታቸው አካላት ደግሞ
ቆም ብላችሁ ልታስቡ ይገባል። ትነግ አማራ ላይ ሌላ ስህተት በሰራ ዕለት ከዚህም ከዛም ያላችሁን መቆሚያ ታጡታላችሁ በማለት የማህበረሰብ አንቂው ጌታቸው ሽፈራው መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ ጄኔራል ፊሊጶስ ከሀገር መውጣታቸው ተሰምቷል። የኤርትራ ጦር ዋና አዛዥ የሆኑት ጄኔራል ፊሊጶስ ከኤርትራ ለሕክምና በሚል ከወጡ ሳምንታት እንዳለፋቸው ተሰምቷል። ጄኔራል ፊሊጶስ ከኤርትራ በሕክምና ስም ይወጡ እንጂ ከሀገራቸው እንዲወጡ ያደረጋቸው ግን ከፕሬዚዳንት ኢሳያስ ጋር የተፈጠረውን አለመግባባት ተከትሎ ለደህንነታቸው ሲሉ እንደሆነ እየተዘገበ ነው። ከፕሬዚዳንቱ ጋር ልዩነት ውስጥ ያስገባቸው ነገርም ለጊዜው አልታወቀም ሲል ዋሱ መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ ከእስር ቤት በስህተት ተለቆ የነበረው የ38 ዓመቱ ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ በለንደን ፖሊስ እጅ መግባቱ ተረጋግጧል። የዩናይትድ ኪንግደም ፖለቲከኞችንም ይህ ጉዳይ እያወዛገባቸው ይገኛል። ባለፈው ዓመት ማብቂያ ገደማ ወሲባዊ ትንኮሳ ፈጽሟል በሚል የተያዘው ኢትዮጵያዊ ስደተኛ በስህተት ከእስር ከተለቀቀ በኋላ አሁንም በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ጉዳይ ሆኖ ቀጥሏል። ኢትዮጵያዊው ስደተኛ ሀዱሽ ገብረስላሴ ወሲባዊ ትንኮሳ ፈጽሟል በሚል መያዙን ተከትሎ የጸረ ስደተኞች የተቃውሞ ሰልፎችም ተካሂደዋል። በግለሰቡ ላይ የአንድ ዓመት እስር ከተፈረደበት በኋላ ጉዳዩ ረግቦ የቆየ ቢሆንም ባለፈው አርብ በስህተት መለቀቁ ከተሰማ በኋላ ውዝግቡ ተመልሶ ተቀስቅሷል። የዩናይትድ ኪንግደም ዋና ተቃዋሚ ፓርቲዎች የገዢው ሌበር ፓርቲ አስተዳደር ደካማነት ለማሳየት የሀዱሽን ከእስር ቤት መውጣት እንደማሳያ እየተጠቀሙበት ይገኛሉ። ጠቅላይ ሚኒስትር ስታርመርን ጨምሮ ከፍተኛ ባለስልጣናትን በእስረኛው መለቀቅ ቁጣቸውን በመግለጽ ገለልተኛ ምርመራ ማድረግን ጨምሮ በእስር ቤት የአሰራር ሂደት ላይ ለውጥ እንዲደረግ አዘዋል። ሀዱሽ ከእስር ቤት ከወጣ ከሁለት ቀናት በኋላም ዛሬ ረፋድ ላይ ሰሜን ለንደን ውስጥ በፖሊሶች ተይዟል። ባለፈው አርብ ከለንደን ሰሜን ምስራቅ ከምትገኘው ኤሴክስ እስር ቤት የወጣው ኢትዮጵያዊው ስደተኛ በወሲብ ትንኮሳ ተከሶ መስከረም ላይ የአንድ ዓመት እስር ተፈርዶበት ነበር። ሀዱሽ በእስር ቤት ጥቂት ሳምንታትን ከቆየ በኋላ እንዴት በስህተት ሊለቀቅ እንደቻለ መነጋገሪያ ሆኖ ቀጥሏል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር የእስረኛው ከእስር ቤት መውጣትን ከሰሙ በኋላ የተፈጠረውን ስህተት ፍጹም ተቀባይነት የሌለው በማለት ሀዱሽ ተይዞ በፈጸመው ወንጀል ምክንያት ከአገሪቱ መባረር አለበት ሲሉ ተናግረዋል። ከአገሪቱ የእስር ቤቶችና የታሳሪዎች አስተዳደር አገልግሎት የወጣ መረጃ እንደሚያመለክተው ከአውሮፓውያኑ ሚያዝያ 2024 ዓ.ም እስከ መጋቢት 2025 ዓ.ም ድረስ ባለው ጊዜ 262 እስረኞች ከእንግሊዝና ከዌልስ እስር ቤቶች በስህተት ተለቀዋል። ይህም ቁጥር ቀደም ካለው ጊዜ በ115 ከፍ ያለ እንደሆነ ተነግሯል። ወደ ቀጣዩ መረጃችን ስናልፍ የጅቡቲ ምክር ቤት በአገሪቱ ህገ መንግስት ለፕሬዝዳንትነት የሚወዳደሩ እጩዎች ላይ የተጣለው የእድሜ ገደብ እንዲነሳ የቀረበውን የውሳኔ ሀሳብ በሙሉ ድምጽ አጽድቋል። ውሳኔው ፕሬዝዳንት ኢስማኤል ኡመር ጊሌህ በሚያዝያ 2018 ዓ.ም በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቷል። የጅቡቲ ህገ መንግስት እድሜው ከ75 ዓመት በላይ የሆነው ግለሰብ ለፕሬዝዳንትነት መወዳደር እንደማይችልም ይደነግጋል። የህገ መንግስቱ ገደብ በመጪው ሚያዝያ ይካሄዳል ተብሎ በሚጠበቀው ምርጫ የ77 ዓመቱ ጊሌህ እንዳይወዳደሩ ያግዳቸዋል። ይሁንና የእድሜ ገደቡ እንዲነሳ የቀረበውን የማሻሻያ ውሳኔ 65 አባላት ያሉት የጅቡቲ ምክር ቤት በሙሉ ድምጽ እንዳጸደቀ አፈ ጉባኤው ዲሌታ መሐመድ ለፈረንሳይ ዜና አገልግሎት ተናግረዋል። ፕሬዚዳንቱ በምክር ቤቱ ይሁንታ ያገኘውን ውሳኔ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ መጥራት እንደሚኖርባቸውም ተነግሯል።